በዘንድሮ በጀት ዓመት በኦሮሚያ ክልል ከ27000 በላይ አዲስና ነባር ፕሮጀክቶች ተጠናቀው ነዋሪዎችን ተጠቃሚ ያደረጉ ከ200 ቢሊዮን ብር በላይ ወጪ የተደረገባቸው ፕሮጀክቶቹ ከ45 ሚሊዮን በላይ ዜጎችን ተጠቃሚ አድርገዋል። ይህን ያሉት የክልሉ ምክትል ርዕሰ መስተዳድር አወሎ አብዲ የፕሮጀክቶችን መጠናቀቅ አስመልክቶ በሰጡት መግለጫ ነው። መግለጫውን የተከታተለው ባልደረባችን መራውል ከድር ደግሞ ተጨማሪ መረጃዎችን ሊያደርሰን እዚህ ስቱዲዮ ይገኛል። መራውን እንኳን ደህና መጣ። እንኳን ደህና ቆየህ። ምን ይችላል? አመሰግናለሁ። ያው መግለጫ ተሰጥቷል። የክልሉ ምክትል ርዕሰ መስተዳድር አወሎ አብዲ የተነሱ የተገነቡ ፕሮጀክቶች ምን ናቸው በጀቱስ የሚለውን እስኪ ጠቅለላል። መልካም ምን ይችላል እንግዲህ አንተም እንዳነሳኸው በዘንድሮ በጀት ዓመት በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ ከ200 ቢሊዮን ብር በላይ በሆነ በጀት እየተከናወኑ ከነበሩ 34922 አዲስና ነባር ፕሮጀክቶች መካከል ከ27000 በላይ የሚሆኑት መጠናቀቃቸውን ነው በዛሬው ዕለት ለመገናኛ ብዙሃን በሰጡት መግለጫ ላይ ያነሱት። እንግዲህ የክልሉ መንግስት በተለይም በዋናነት ሰላምና ጸጥታ እንዲሁም ደግሞ ሰው ተኮር በሆኑ የልማት ስራዎች ላይ ከፍተኛ ትኩረት ሰጥቶ ሲሰራ መቆየቱን አንስተዋል። በዚህም ውስጥ እንግዲህ የህዝቡ ወይም ደግሞ የክልሉ ህብረተሰብ ድጋፍ ከፍ ያለ እንደነበር አንስተዋል። በተለይም ምክትል ርዕሰ መስተዳድሩ በመንግስት በህብረተሰብ ተሳትፎና በአጋር አካላት ትብብር ባለፉት 4 ዓመታት ማለትም ከ2013 ከ2016 71646 ፕሮጀክቶች ተጠናቀዋል ነው ያሉት። ከዚህ ባለፈ እንግዲህ በዚህም በዚህ በያዝነው በጀት ዓመት ማለት ነው ከ27000 በላይ ፕሮጀክቶች መጠናቀቃቸውን አንስተዋል። በዚህም ከ45 ሚሊዮን በላይ የሚሆኑ ዜጎች ተጠቃሚ መሆናቸውን ነው የገለጹት። ይህም እንግዲህ በክልሉ የሰላምና ጸጥታ ስራ እየተሻሻለ መምጣቱን ያሉ አቅሞችን ወይም ደግሞ ፖቴንሻሎችን አሟጦ የመጠቀም ልምድ መጎልበቱን የአመራሩና የህብረተሰቡ ትብብር እንዲሁም ደግሞ የአመራሩ የማስፈጸም አቅም ማደጉን የልማት ተደራሽነት እንዲሁ እየተስፋፋ መምጣቱንና ፕሮጀክቶችን በፍጥነትና በጥራት አጠናቆ ለአገልግሎት ክፍት የማድረግ ባህል እንዲሁ እየዳበረ መምጣቱን ነው አቶ አወሎ አብዲ ያነሱት። አቶ አወሎ አብዲ እንግዲህ እነዚህ ፕሮጀክቶች በተለይም የህብረተሰቡን ተጠቃሚነት በሚያረጋግጡ በተለይም ደግሞ በክልሉ እውን የሆነ የመጣውን የብልጽግና ጉዞ የሚደግፉ የሚያፋጥኑ ፕሮጀክቶች ላይ ትኩረት መደረጉን አንስተዋል። አቶ አወሎ አብዲ ይህንን ሲሉ መንገድ፣ ውሃ፣ ጤና፣ የትምህርት ቤቶች፣ የምገባ ማዕከላት እንዲሁም ደግሞ የፈጠራና የክህሎት አቅምን የሚያሳድጉ ዘርፎችን በመጥቀስ ነበር። ምን ይችላል ከነዚህ አጠቃላይ ፕሮጀክቶች መካከልም እንግዲህ 73% ያሉ ወይንም ደግሞ 24286 በገንዘብ ሲሰላ ደግሞ ከ100 ቢሊዮን ብር በላይ የሚሆን ፕሮጀክቶች በህብረተሰብ ትብብር፣ ቀሪው 27% ደግሞ በመንግስት እና አጋር አካላት የተከናወነ መሆኑን አንስተዋል። ምን ይችላል እንግዲህ የምክትል ርዕሰ መስተዳድሩን መልእክት ደግሞ ተከታትለን እንመለስ። 876 በህዝብ አስተዋጽኦ ብቻ ተሰርቷል። መቀመጫ ፋሲሊቲ አሟልቷል። እንደ መንግስት ደግሞ አስተማሪ ቀጥረናል። መጽሐፍ እንዲቀርብ አድርገናል። የትምህርት መማር ማስተማር ሂደቱ በ876 አዳዲስ ትምህርት ቤቶች ግንባታ ላይ ተካሂዷል። የትምህርት ቤቶችን ደረጃ ማሻሻልም እንደዚሁ ተሰርቷል። ከ3400 በላይ የትምህርት ቤቶች ደረጃ ትምህርት ቤቶቻችን ከተሰሩ ረጅም ጊዜ ወስዷል። ያረጁ አሉ። ለመማስ ማስተማሩ ትንሽ ችግር ያለባቸው ስላሉ እሱንም ከማሻሻል አንፃር ከሞላ ጎደል ከ140,000 አካባቢ የሚደርስ በዚህ ዓመት ብቻ በአንድ መልኩ ተጠግኗል። በአንድ መልኩ ደግሞ እንደ አዲስ ተሰርቷል። ይሄ በህዝባችን ሙሉ ተሳትፎ መንግስት ምንም ወጪ ሳያደርግበት ምናልባት የማስተባበር ድርሻ ብቻ ሚና ብቻ የተወጣበት ህዝቡ በራሱ ተነሳሽነት በራሱ ፍላጎት ቅድም ያልኩትን ከ180 ቢሊዮን ብር በላይ የሚገመት ብር፣ ጉልበት፣ ዕውቀት አዋጥቶ እነዚህ ከላይ ዘርዘርኳቸው ነገሮች የሰራበት ሁኔታ አለ። ጥሩ እንግዲህ በዚህ በተሰሩ ፕሮጀክቶች የህብረተሰብ ተሳትፎ ወሳኝ ነበርና እንዴት ነው ይገለጹት? በምን ያህል መጠን ህብረተሰቡ ተሳትፎ አድርጎ ነበር? መልካም ምን ይችላል እንግዲህ በዘንድሮ በጀት ዓመት ከተከናወኑ ወይም እየተከናወኑ ካሉ 34000 በላይ ከሚሆኑ ፕሮጀክቶች መካከል 70% ያሉ በህብረተሰብ ተሳትፎ ነው የተሰራው። ከዛ ባለፈ ደግሞ ከ2013 ከ2016 ከተጠናቀሉ አገልግሎት ክፍት ከሆኑ ከ71000 በላይ ከሚሆኑ ፕሮጀክቶች ውስጥ መካከልም እንግዲህ 70% በህብረተሰብ ተሳትፎ የተከናወነ ነው። በዚህም እንግዲህ በዘንድሮ በጀት ዓመት ብቻ
በዜግነት አገልግሎት ከ11 ሺህ በላይ የሚሆኑ የገጠር ትምህርት ቤት መምህራን መኖሪያ ቤቶች ከዛ ባለፈ ደግሞ 4078 የቦሮቦሩ ትምህርት ቤቶች 876 አንደኛ ትምህርት ቤቶች እንዲሁም ደግሞ ከ3000 በላይ የሚሆኑ ነባር ትምህርት ቤቶችን ስታንዳርድ የማሻሻል ስራዎች እንዲሁ በህብረተሰብ ተሳትፎ የተከናወኑ ናቸው። በተጨማሪም እንግዲህ 320 የሚሆኑ የህዝብ ዲጂታል ፓርኮች 556 ያህል የህፃናት ማቆያዎች 4373 የልጆች መጫወቻ 21000 ያህል ደግሞ የአቅመ ደካማ ቤቶች በአጠቃላይ በበጀት ዓመቱ ከ140 ሺህ በላይ የሚሆኑ አዳዲስ እንዲሁም ደግሞ እድሳት የተደረገላቸው የአቅመ ደካማ ቤቶችን ጨምሮ ይህ በህብረተሰቡ ተሳትፎ ወይም ደግሞ በዜግነት አገልግሎት የተከናወኑ መሆኑን ነው ያነሱት ማለት ነው። ህብረተሰቡ እንግዲህ በዚህ ሳይገደብ ከትንንሽ እስከ ትልልቅ ድልድዮች እንዲሁም ደግሞ የገጠር መንገዶችን ጨምሮ በዚህ ላይ ተሳትፏል ማለት ነው። በዚህም የክልሉ ምክትል ርዕሰ መስተዳድር አቶ አወሎ አብዲ በዚህ መግለጫቸውን በሰጡ ወቅት ማለት ነው በተለይም የክልሉን ህዝብ ደጋግመው አመስግነዋል። ምክትል ርዕሰ መስተዳድሩ ለህዝቡ ያቀረቡትን ምስጋና እንዲሁም ደግሞ ሌሎች በህብረተሰብ ተሳትፎ የተከናወኑ ፕሮጀክቶችን በተመለከተ ያስተላለፉትን መልእክት ደግሞ ተከታትለን እንመለስ። በዚህ አጋጣሚ ለተገኘው ድል ለተገኘው ውጤት ህዝባችንን ልናመሰግነውና ታላቅ ምስጋና ከኪሱ አውጥቷል፣ በጉልበቱ ተሳትፏል፣ በኢንካይንድ ሰጥቷል፣ ኢንካሽ ሰጥቷል፣ በገንዘብ በሙያው በተለያየ መልኩ መጠነ ሰፊ የህዝብ ተሳትፎ የተካሄደበት ነው። በዚህ በክልላችን ከ300 ቢሊዮን በላይ የሚጠጋ የህዝብ ተሳትፎ የተካሄደባቸው ዘርፎች አሉ። ከዚህ ውስጥ ፕሮጀክት 180 ቢሊዮን ይሆናል ማለት ነው። እነዚህ ፕሮጀክቶች መቼ ይጠናቀቃሉ? ለአገልግሎት ክፍት ይሆናሉ ተብሎ ይጠበቃል? መልካም እንግዲህ በገንዘብ ሲሰላ ከ200 ቢሊዮን ብር በላይ ፈሰስ የተደረገባቸው እነዚህ ፕሮጀክቶች በሁለት ዙሮች የሚመረቁ ይሆናል። እነዚህ 27000 ፕሮጀክቶች ማለት ነው። በመጀመሪያው ዙር ከዚህ ከያዝነው ሳምንት መጨረሻ እስከ ሰኔ 30 ድረስ ባለው የመጀመሪያው ዙር የፕሮጀክቶች ምረቃ ይደረጋል። ይህ የፕሮጀክቶች ምረቃ ማለት ልዩ ዝግጅት አይኖርም ወይም ደግሞ ድግስ እንደማይኖር አንስተዋል። የሚደረገው እነዚህ ፕሮጀክቶች ለአገልግሎት ክፍት መደረጋቸው ብቻ ነው ለህዝቡ የሚነገረው ማለት ነው። ሁለተኛው ደግሞ ከሐምሌ ወር እስከ ነሐሴ አጋማሽ ድረስ የሁለተኛው ዙር ምርቃት የሚከናወን መሆኑን አንስተዋል ማለት ነው። ቀደም ሲል እንዳነሳውት እነዚህ ፕሮጀክቶች 70% ያህሉ በህብረተሰብ ተሳትፎ የተገነቡ ናቸው። ቀደም ሲል እንደተከታተልነው የክልሉ ምክትል ርዕሰ መስተዳድርም ህዝቡ በተለይም ከአመራሩ ጋር በመሆን ላሳየው ቁርጠኝነት ላደረገው ድጋፍ በጉልበት በገንዘብ በሙያቸውም ጭምር ነው የክልሉ ህብረተሰብ በእነዚህ ፕሮጀክቶች ላይ የተሳተፈው ማለት ነው። እስካሁን የተጠናቀቁ ፕሮጀክቶች ላይ እንግዲህ የህዝቡ ድጋፍ እጅግ ከፍተኛ የሚባል ነው ምን ይችላል። አሁን በኔ በኩል ያለው መረጃ ይሄንን ይመስላል። መራው አመሰግናለሁ።